ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በምርጫችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን አገልግሎታቸውንና ዋጋቸውን ለእናንተ እናደርሳለን። አብራችሁን ቆዩ። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በዛሬው ቪዲዮአችን ከትልቅ እስከ ትንሽ ቲቪዎችን ለማሳያችሁ። በመጀመሪያ የምናየው ሆም1 50 ኢንች ደብል ስክሪን የሆነውን ቲቪ ይሆናል። ይሄ እንግዲህ ሆም1 50 ኢንች ከፊዚካል ፓርቱ ስንጀምር እንደዚህ እንደምናየው ደብል ስክሪን ስለሆነ ቤታችሁ ውስጥ ልጆች ቢኖሩም እናንተ ከቦታ ቦታ ስትንቀሳቀሱ ደብል ስክሪን ስለሆነ ሴቭ ነው ማለት ነው። እንደሚታወቀው ደግሞ የቴሌቪዥናችን 90% የሚሆነው ስክሪን ላይ ስለሆነ ደብል ስክሪን መሆኑ ተመራጭ ነው ማለት ነው። ከዚህም በተጨማሪ ደግሞ እንደምናየው ፍሬሙ ሲልቨር ከለር ስለሆነ ድሮ ከምናውቃቸው ከለር ወጣ ያለ ከለር ስለሆነ ቤታችንን ያስውብልናል። እንዲሁም ደግሞ ለቲቪውም የተለየ ከለርና የተለየ ባክግራውንድ ሰጥቶታል ማለት ነው። ከዚህም በተጨማሪ ደግሞ ይሄ የምናየው 50 ኢንች ቴሌቪዥን እንደምናየው እዚህ ጋር በእግሩ ማስቀመጥ እንችላለን። ከዚህ በተጨማሪ እንግዲህ ጀርባው ላይ እንደምናየው የተለያዩ ግድግዳዎች ላይ ሰቅለን ደግሞ መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ይሄ ቴሌቪዥን ስማርት ስለሆነ ከስልካችን ጋር ማገናኘት እንችላለን። ከዚህም በተጨማሪ ደግሞ ዋይፋይም አክሰፕት ማድረግ ስለሚችል ከስልካችን ጋር ሆትስፖት አብርተን ማገናኘት እንችላለን። ከሱም በተጨማሪ ደግሞ ምንድነው እላዩ ላይ የተገጠመለት RJ45 ስላለ በዋይር የሚገናኝ ከሆነ በብሮድባንድ ሰክተን መጠቀም እንችላለን ማለት ነው። እንዲሁም ደግሞ 3 ፍላሾችን ይቀበላል፣ 2 HDMI ኬብሎችን ይቀበላል። እንዲሁም ደግሞ AV የምትጠቀሙ ከሆነ በAV አገናኝታችሁ መጠቀም ትችላላችሁ ማለት ነው። ከዚህም በተጨማሪ ደግሞ ሚራካስት ስላለው ከስልካችን ጋር ዳይሬክት አገናኝተን መጠቀም እንችላለን። ስልካችን ላይ ያለውን ፎቶም ይሁን የተለያዩ ጌሞችን በቲቪው አገናኝተን መጠቀም እንችላለን ማለት ነው። ከዚህም ደግሞ በተጨማሪ በግራና በቀኝ ላይ የተገጠመለት 20 ዋት ስፒከር ስላለ ከምታዩት ከምስል ጥራቱም በላይ ቆንጆ የሆነ ድምፅን ማግኘት እንችላለን ማለት ነው። ስለ ምስል ጥራቱም ደግሞ ካወራ 4K ወይም ደግሞ አልትራ ሃይ ዴፊኒሽን ስለሆነ ስታንዳርድ የሆነ ኳሊቲ የሆነ እንዲሁም ደግሞ በጣም ጥርት ያለ ከለር ኳሊፊኬሽኖችን ማግኘት እንችላለን ማለት ነው። ከዚህም ደግሞ በተጨማሪ እንደነገርኳችሁ ስማርት ስለሆነ እዚሁ ቲቪው ላይ ዩቲዩብ፣ ኔትፍሊክስ የተለያዩ ነገሮች ስለተገጠሙለት እነዛን አድርገን የምንፈልገውን ነገር አድርገን መጠቀም እንችላለን ማለት ነው። እሱም ብቻ አይደለም፣ እዚሁ ላይ 8GB ሜሞሪ ስለተገጠመለት ከዩቲዩብ የተለያዩ ቪዲዮዎችን ዳውንሎድ አድርገን መጠቀም እንችላለን። ከዛም ደግሞ በተጨማሪ አፕ ስቶር ስላለው የተለያዩ አፕሊኬሽኖችን እራሱ ላይ አውርደን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ የተለያዩ ነገሮች ካስፈለጉን 2 ፍላሾችን ስለሚቀበል እነዛን 2 ፍላሾች አድርገን መጠቀም እንችላለን ማለት ነው። ይሄ እንግዲህ ቴሌቪዥን ወደ ውስጡ ፓርት በምንገባበት ጊዜ እንደምናየው እንግዲህ እዚሽ ጋር ሆም ውስጥ በምንገባበት ጊዜ እዚህ ሆም ላይ የተለያዩ አፕሊኬሽኖችን እናገኛለን። ከዚህም በተጨማሪ ደግሞ ቅድም እንደነገርኳችሁ ከቀጥታ እዚህ ውስጥ አፕ ውስጥ እንገባና እዚሁ ቲቪ ላይ የተገጠሙ የተለያዩ አፕሊኬሽኖች ስላሉ እነዛን አፕሊኬሽኖች እዚሁ ላይ ዳውንሎድ ብቻ አድርገን መጠቀም እንችላለን። ግን ከዚህም ሌላ አፕሊኬሽኖችን በምንፈልግበት ጊዜ 8GB የራሱ ሜሞሪ ስላለው እዚህ ፕሌይ ስቶር ውስጥ ገብተን የተለያዩ ከቲቪ ጋር የሚሄዱ አፕሊኬሽኖችን አውርደን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር ኪድ ሊንክ ስላለው ከቴሌቪዥናችን ጋር ስማርት ቲቪው አገናኝተን መጠቀም እንችላለን ማለት ነው። ይህም ብቻ አይደለም፣ የተለያዩ አፕሊኬሽኖች ስላሉ በእነዚህ አፕሊኬሽኖች መጠቀም እንችላለን ማለት ነው። ከዚህም ደግሞ በተጨማሪ እንደምናየው ይሄ ቴሌቪዥን አንደር ቨርዥኑ እዚህ ውስጥ ገብተን በምናይበት ጊዜ አንደር ቨርዥኑ 14 ነው። ፕሮሰሲንግ ሲስተሙ ደግሞ 4 ኮር ስለሆነ ዩቲዩብም ስናይ ኔትፍሊክስም ስንጠቀም ምንም ያለ መቆራረጥ ማሳየት ይችላል ማለት ነው። ይሄ እንዲሁም ቴሌቪዥን የ2025 ነው። የተለያዩ ፊቸሮች ውስጡ ቅድም እንደነገርኳችሁ ተገጥመውለታል። ይሄ ሆም1 50 ኢንች 2 ዓመት የካምፓኒ ዋስትና አለው። ዋጋው ደግሞ 71500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን ማለት ነው። በመቀጠል ደግሞ የምናየው ላይፍ ስታር 55 ኢንች ቴሌቪዥን ይሆናል። ይሄ እንግዲህ ቴሌቪዥን ቅድም ካየ ነው በሳይዙ ሰፋ ይላል ማለት ነው። ነገር ግን እንደቅድም ሁላ ደብል ስክሪን ስለሆነ ቦታ በምንቀሳቀስበት ጊዜ እንዲሁም ደግሞ ቤታችን ውስጥ ልጆች ቢኖሩ እኛም ሳናውቅ እንኳን ብንነካው በፍጹም በቀላሉ ሊሰበርብን አይችልም ማለት ነው። እንዲሁም ደግሞ ቴሌቪዥኖች በሚጸዱበት ጊዜ ወዲያውኑ ስክሪኑ ስለሆነ ውሃው የሚያገኘው ቶሎ የመበላሸት ነገር አላቸው። ይሄ ግን ከላይ የምታዩትን ግላስ ስለሆነ የሚያገኘው ይሄኛው ግላስ በፍጹም በውሃውና በተለያዩ ነገሮች ሊሰበርብንና ሊበላሽብን አይችልም ማለት ነው። እንዲሁም ደግሞ እንደሚታወቀው የቴሌቪዥናችንን 90% ሙሉ ያለው እዚህ ስክሪን ላይ ስለሆነ ይህ ስክሪን ፕሮቴክት መኖሩ በጣም ተመራጭ ያደርገዋል። ብዙ ጊዜ ደግሞ ሰው የሚፈራው ደብል ስክሪን በሆነ ቁጥር ከለር ኳሊፊኬሽኑ ይወርዳል ብለው ነው። ይሄ ግን ላይፍ ስታር ቴሌቪዥን እዚህ ጋር እንደምናየው 80 ሚሊዮን ፒክስል ወይም ደግሞ 4K አልትራ ሃይ ዴፊኒሽን ስለሆነ እዚህ ጋር እንደምታዩት
እያንዳንዱ ከለር ኳሊፊኬሽኖች ጽድት ብለው ነው የሚታዩን ማለት ነው። ይህ የሚሆንበት ዋና ምክንያት ግላስ ስላለውና ስለሌለው ሳይሆን ያ ግላስ እንደ ሴፍቲ ነው የሚያገለግለው። ይህ ግን ቴሌቪዥን በራሱ ከለር ኳሊፊኬሽን አልትራ ዴፊኒሽን ወይም ደግሞ 8 ሚሊዮን ፒክስል ስላለው ጽድት ያለ ከለር ኳሊፊኬሽን ማግኘት እንችላለን ማለት ነው። ይህን ከለር ኳሊፊኬሽን ብቻ አይደለም፣ እንደምታዩት በግራና በቀኝ ላይ 25 ዋት ስፒከር ስለተገጠመለት ቆንጆ የሆነ ድምፅንም በዛው በተጨማሪ ማግኘት እንችላለን ማለት ነው። ነገር ግን ተጨማሪ ነገር ካስፈለገን እዚህ ጋር እንደምታዩት ብሉቱዝ ስለተገጠመለት በዋይርለስ ከተለያዩ ስፒከሮች ጋር ከተለያዩ ሳውንድ ባሮች ጋር አገናኝተን የቲቪውን ድምፅ በስፒከራችን መስማት እንችላለን ማለት ነው። ከዚህም ደግሞ በተጨማሪ ይሄ ላይፍ ስታር እዚህ ጋር እንደምታዩት በእግሩ መቀመጥ ይችላል። እንዲሁም ደግሞ ግድግዳ ላይ ሰቅለን መጠቀም እንችላለን ማለት ነው። የራሱ ከጀርባ ላይ ወል ማውንት ማድረጊያ ስላለው በዛ ጀርባው ላይ 4 ብሎን እናስርና ሰቅለን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ 2 ፍላሾችን ይቀበላል፣ 3 HDMI ኬብሎችን ይቀበላል፣ እንዲሁም ደግሞ 1 AV መቀበል ይችላል። ከነዛ ውስጥ የምንፈልገውን አድርገን መጠቀም እንችላለን ማለት ነው። እንዲሁም ደግሞ እነዚህ 3 HDMI ኬብሎች እያንዳንዳቸው 4K ስለሆኑ ጽድት ያለ ከለር ኳሊፊኬሽን ማግኘት እንችላለን ማለት ነው። ቤታችን ውስጥ ፒሲ ካለ ከፒሲ ጋር አገናኝተ ነው። አንደኛው ደግሞ ዲስቲቪ ካለ እንዲሁም ደግሞ በሪሲቨር ከሆነ የምንጠቀመው ሶስቱንም በአንድ ጊዜ ማስጠቀም ይችላል ማለት ነው። እንግዲህ እንደምታዩ ሳይዙ ተለቅ ያለ ስለሆነ ለመካከለኛ ተለቅ ያለ ቤት እንዲሁም ደግሞ ተለቅ ያለ ኦፊስ ላላችሁ ተመራጭ ነው። ቅድም እንደነገርኳችሁ ቀጥታ 3 HDMI ኬብል ስላለው ከፒሲያችን ጋር አገናኝተን የተለያየ ሚቲንግ ማድረግ እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ይሄ RJ45 ስለተገጠመለት ራሱን ሰክተን ብሮድባንዳችንን የምንፈልገውን ዩቲዩብ፣ ኔትፍሊክስ የምንፈልገውን ነገር በሙላ መጠቀም እንችላለን። እሱም ብቻ አይደለም ከስልካችን ጋር ሆትስፖት አገናኝተን መጠቀም እንችላለን። ከዛም በተጨማሪ ምንም ሆትስፖት ምንም ኔትወርክ ሳያስፈልገው ስልካችን ላይ ያለውን አፕሊኬሽን ስልካችን ላይ ያለውን ፎቶ የተለያዩ ጌሞች መጠቀም ከፈለግን ውስጡ ሚራካስት ስለተገጠመለት ካስት አርገን መጠቀም እንችላለን ማለት ነው። ከዚህም ደግሞ በተጨማሪ ውስጥ በምንገባበት ጊዜ የምናየው የተለያዩ አፕሊኬሽኖችን ማግኘት እንችላለን ማለት ነው። እዚህ ጋር እንደምናየው ፕሌይ ስቶር ስላለ ከዛ ፕሌይ ስቶር ላይ የምንፈልገውን አፕሊኬሽን አውርደን መጠቀም እንችላለን። ምክንያቱም ላዩ ላይ 8GB ሜሞሪ ስላለው እዛው ላይ አውርደን መጠቀም እንችላለን። ከዛም በተጨማሪ ደግሞ በጣም ብዙ አፕሊኬሽኖች እዚህ ላይ ስላሉ የተለያዩ አፕሊኬሽኖችን ማግኘት እንችላለን። ከዚህም በተጨማሪ ከጀርባ ላይ እንደምታዩት 2 ፍላሽ ስለሚቀበል እነዛን ፍላሾች ሰክተን ከዩቲዩብ ከተለያዩ ነገሮችን ቪዲዮ ዳውንሎድ አድርገን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ቅድም እንደነገርኳችሁ እዚህ ጋር ኪር ሊንክ ስላለው ካስት አድርገን ከስልካችን ጋር ማገናኘት እንችላለን። ግን ሌሎች ቴሌቪዥኖች ላይ የሌለ ጽድት ያለ አፕሊኬሽን ላይ እዚህ ላይ ምን አለ መሰላችሁ እንደ ድሮ ዲሽ ላይ ተሰቅሎ የተለያዩ ነገሮች አያስፈልጉም። ኢንተርኔት ብቻ ነው ከእናንተ የሚያስፈልገው። ይሄ ላይፍ ስታር 55 ኢንች የራሱ የሆነ እዚህ ጋር እንደምታዩት ኖቫ ቲቪ የሚባል አፕሊኬሽን አለ። እዚህ ኖቫ ቲቪ አፕሊኬሽን ላይ እነ ኢቢኤስ እነ ቃና የምትፈልጉት ነገር ከውጭ ደግሞ እነ ሲኤንኤን እና የተለያዩ እዚሁ ላይ ስለተገጠመለት ከእናንተ የሚያስፈልገው ይሄኛውን ኖቫ ቲቪ የሚለውን አፕሊኬሽን ዳውንሎድ ታደርጋላችሁ። ዳውንሎድ ካደረጋችሁት በኋላ እዛው ላይ ኢንተርኔት ብቻ ነው የሚያስፈልገው። በዛ ኢንተርኔት አማካኝነት ምንም ሳይቆራረጥ የምትፈልጉትን ነገር በሙላ ማግኘት ትችላላችሁ ማለት ነው። ይህም እንግዲህ ተመራጭ አድርገዋል ማለት ነው። ከዚህም ደግሞ በተጨማሪ እዚሽ ጋር ወደ ሴቲንግ ገብተን ቅድም እንደነገርኳችሁ ብሉቱዝ ስላለ ዋየርለስ ከምንፈልገው ነገር ጋር መገናኘት ይችላል። እሱም ብቻ አይደለም። ይሄ እንግዲህ 2025 ነው። በጣም ተሻሽሎ ነው የመጣው። የመጀመሪያ የተሻሻለበት ነገር ምንድነው ከተባለ እዚህ ጋር እንደምታዩት አንደር ቨርዥኑ 15 ነው። ከ13 በላይ አይሆኑም ነበር ላይፍ ስታሮች፣ ግን አሁን ግን ተሻሽሎ መጥቶ 15 ስለሆነ ምንም አይነት ነገር ስንጠቀም እንትን ማለት የመቆራረጥ ወይም ደግሞ ኔትወርኩ ስቴብል ያለ መሆን ነገር አይታይበትም። በደንብ ስቴብል ሆኖ መጠቀም እንችላለን ማለት ነው። ከዚህ በተጨማሪ ደግሞ ቅድም እንደነገርኳችሁ ሚሞሪው 8GB ነው። እንዲሁም ደግሞ ሚሞሪው 1.5 ሆኖ ስለመጣ በጣም ትልቅ ለውጥ ነው ማለት ነው። ከዚህም ደግሞ በተጨማሪ ቨርዥኑ ከረንት ቨርዥኑን እንደምናየው እዚህ ጋር ያሁኑ ነው ሌተስት ስለሆነ ምንም ነገር ሳይቆራርጥብን እናያለን ማለት ነው። ፕሮሰሲንግ ሲስተሙ ደግሞ 4 ኮር ስለሆነ የምንፈልገውን ነገር ያስጠቀመናል ማለት ነው። ይሄ ላይፍ ስታር 55 ኢንች ቴሌቪዥን 2 ዓመት የካምፓኒ ዋስትና አለው። ነገር ግን ማድረግ የሚገባን ወሳኝ ጥንቃቄ ምንድነው? ረጅም ጊዜ መጠቀም የምንፈልገው ከሆነ ከጀርባው እንግዲህ ፋን አለው። ለዛ ተብሎ ክፍት ቦታዎች አሉት። እዛ ውስጥ የተለያዩ በረሮች የተለያዩ ነገሮች ገብተው ወዲያው ስለሆነ ቦርዳችንን የሚያበላሽብን ከነዛ ነፍሳት ቲቪውን ማራቅ ይኖርብናል። ነገር ግን እዚህ ውስጥ ከገቡ በአንዴ ቦርዳችንን ስለሚያበላሽብን እነዛ ነገሮች ጥንቃቄ ማድረግ ይኖርብናል። ከዚህም ደግሞ በተጨማሪ ሁለተኛ ማድረግ የሚገባ ነገር ምንድነው? ድንገት እንኳን ፓወር ፍላክቹዌሽን መጥቶ ቲቪያችንን እንዳያቃጥልብን ስታብላይዘር ቢኖረው ተመራጭ ይሆናል ማለት ነው። ይሄ እንግዲህ 2025 ነው። ቅድም እንደነገርኳችሁ 2 ዓመት ዋስትና አለው። ነገር ግን ከዛ ከ2 ዓመቱ በኋላ እንኳን ቢበላሽ
እንደፈለክን ስፔር ፓርት ስላለው ምንም የሚያሳስብ ነገር የለም ማለት ነው። ግን ረጅም ጊዜ እንዲቆይ የምንፈልግ ከሆነ እነዚህን ሁለቱን ጥንቃቄዎች ብናደርግ ተመራጭ ይሆናል ማለት ነው። ይህ እንግዲህ 55 ኢንች ላይፍ ስታር ዋጋው 89500 ብር ብቻ ነው። ከነ ዴሊቨሪው ያላችሁበት ቦታ ድረስ ገጣጥመን እኛውና ራሳችን እናስረክባቸዋለን። በመጨረሻ ደግሞ የምናየው ሆሟን 32 ኢንች የሆነውን ቴሌቪዥን ይሆናል። ይሄ ሆሟን እንግዲህ 32 ኢንች ቴሌቪዥን እዚህ ጋር እንደምናያቸው እንደ ትላልቆቹ ሁሉ የመጀመሪያ ነገር ደብል ስክሪን ስለሆነ ምንም የሚያሳስበን ነገር የለም። ከዚህም ደግሞ በተጨማሪ ስማርት ነው። ኔትፍሊክስ፣ ዩቲዩብ የምንፈልገውን ነገር በሙላ ማስጠቀም ይችላል ማለት ነው። ውስጡን በምናይበት ጊዜ እዚህ ጋር እንደምናየው ደብል ስክሪን ስለሆነ ቤታችን ውስጥ ልጆች ቢኖሩም እኛም እንግዲህ ከቦታ ቦታ ሙቭ ስናደርገው እንዲሁም ደግሞ በትንሽዬ ነገር ሊበላሽብንና ሊሰበርብን አይችልም ማለት ነው። ያም እንግዲህ ተመራጭ አድርጓል ማለት ነው። ከዚህ በተጨማሪ ደግሞ እንደምናየው እዚህ ጋር 2 እግሮች ስላሉት በነዛ በ2 እግሮች አድርገን የምንፈልገው ቦታ ማስቀመጥ እንችላለን። እሱም ብቻ አይደለም፣ እዚህ ጋር ጀርባ ላይ እንደምናየው እዚህ ጋር 4 ስላሉት ግድግዳ ላይ ሰቅለን መጠቀም እንችላለን። ከዚህም ደግሞ በተጨማሪ እዚህ ጋር እንደምናየው 2 ፍላሾችን ይቀበላል፣ 3 HDMI ኬብሎችን ይቀበላል። እንዲሁም ደግሞ AV የምንጠቀም ደግሞ ከሆነ AV መጠቀም ይችላል ማለት ነው። እሱም ብቻ አይደለም፣ ከዚህ በተጨማሪ እዚህ ጋር እንደምናየው RJ45 ስላለ ብሮድባንድ ወይም ደግሞ የተለያዩ ነገሮችን እዚህ ጋር አድርገን መጠቀም እንችላለን ማለት ነው። ከዚህም ደግሞ በተጨማሪ እዚህ ጋር እንደምናየው ስማርት ስለሆነ አንድሮይድ ቨርዥኑ 14 ነው። ፕሮሰሲንግ ሲስተሙ ደግሞ 4 ኮር ነው። ዩቲዩብ፣ ኔትፍሊክስ የምንፈልገውን ነገር በሙላ ምንም ሳይቆራረጥ ማሳየት ይችላል ማለት ነው። ከዚህም ደግሞ በተጨማሪ እዚህ ጋር እንደምታዩት ሳውንድ ባር ስላለው ከከለር ኳሊፊኬሽኑ በተጨማሪ ቆንጆ የሆነ ድምፅ ያሰማናል ማለት ነው። እንዲሁም ደግሞ ፉል ኤችዲ ስለሆነ ቆንጆ የሆነ ከለር ኳሊፊኬሽንን ማግኘት እንችላለን ማለት ነው። ይሄ ሆሟን 32 ኢንች ዋጋው 25500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬ ቪዲዮአችን ይሄን ይመስል ነበር። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጋችሁ በሶስቱም አድራሻችን በቁጥር 1 ፊጋ ትራፊክ ላይት ወደ ጎሮ በሚወስደው መንገድ፣ በቁጥር 2 ሲቪል ሰርቪስ ፊት ለፊት ፋን ሱፐርማርኬት አጠገብ፣ በቁጥር 3 ቡራዩ ከተማሪያም እንገኛለን። ከዚህም በተጨማሪ በ0960 30 80 80 በመስመር ስልካችን 0116597020 0116597030 ላይ ቢደውሉ ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ቤተሰብ ይሁኑ። በቀጣይ እንሰራላችሁ የምትፈልጉትን ነገር እና ማስተካከል የሚገባንን ነገር ኮሜንት ሴክሽን ላይ ያሳውቁን። ስለተከታተላችሁን እናመሰግናለን።